ጠፋው ጥፋት መካሻ ቢሆነኝ ብሎ ከነሱ ጋር ሊሆን ያሰበበት መንገድ በአንጻሩም ቢሆን ተሳክቶለታል ማለት ነው። ያው ሙሉ በሙሉ ሽማግሌውን ፈቶና ባያድንም ግን ለሱ ብሎ የከፈለው መስዋዕትና የተደበደበው እንደገና የታገተው ሁሉ እንደ ውለታ ተቆጥሮለታል ማለት ነው። ማለትም ሽማግሌው በቃ ስላደረግከው ነገር በሙሉ እውነት አመሰግናለሁ ብሎ እስካሁን ድረስ ዳኒ የካሌብ አባት ላይ ያደረገውን ነገር በሙሉ እንደሰረዘለትና ወይም ደግሞ ከእንግዲህ እሱ ላይ ምንም አይነት ተቃውሞ እንደሌለው ነግሮታል። ስለዚህ ዳኒ ከሷ ጋር መሆኑን ትተህ ከኛ ጋር ስለሆንክም እናመሰግናለን። ስለዚህ ከሷ ጋር ያለመሆንህንም አስመስክረሃል ብሎታል። እንደገና ደግሞ ሌላ ነገርም ሰጥቶታል። ከዚህ በፊት ያው አንድ ሁለት አዋልልኝ ብሎት እኔ በህይወት እንዳለው ለቲና በፍጹም እንዳትነግራት፣ ይሄንን ካረክ ደግሞ የበለጠ ከሷ ርቀህ ከኛ ጋር መሆንህን ትልቅ ማስመስከሪያ ነው የሚሆነው። ግን እስካሁን ድረስ ላደረግከው ነገር በጠቅላላ አመሰግናለሁ ብሎታል። ስለዚህ ዳኒም የካሌብ አባት ያለውን ነገር ለማቅማማት ወይም ደግሞ አስፈላጊ እኮ አይደለም ሌላ ችግር ውስጥ ከምትገባና ልጅቷም አንተም ሌላ ነገር ውስጥ ከምትገባ ቢነገራትና ከስህተቷ ብትማር ብሎ ቢለውም የካሌብ አባት ግን ይሄ በቂ አይደለም፣ እሷ ከዚህ የበለጠ መማር አለባት። ስለዚህ በአሁኑ ግን በደንብ አድርጌ ላስተምራት ስለምፈልግ ይሄንን ነገር እንዳትነግራት፣ በህይወት መኖሬን ማወቅ የለባትም ብሎ ዳኒን እንግዲህ ቃል አስገብቶታል ማለት ነው። ዳኒም እንግዲህ ቃል በገባው መሰረት ምንም እንደማያውቅ ሆኖ ከቲና ጋር እንደ በፊቱ እየቀጠለ ነው ያለው። ቲና ግን አሁንም ድረስ ዳኒን በጣም ትወደዋለች፣ በጣም ታፈቅረዋለች። ሁሉንም ነገር ለጋራ ጥቅማቸው ነው እያረገች ያለችው። ይሄ ግልጽ ነው። እየሄደችበት ያለው ነገር መጥፎ ነው፣ በጣም ስህተት ነው። ግን እሷ በጣም እያመነችውና እየወደደችው ባለችው ሰው ግን ከአንዴም ሁለቴ እየተከዳችና ነገሮቿ በሙሉ እየተበላሻሹባት ነው ያሉት። መጀመሪያም ለሱ ባትነግረው ኖሮ የካሌብ አባት የት እንዳለ ራሱ ላይታወቅ ይችል ነበር። በእርግጥ እስከመጨረሻ ትሁት ነች እሷን ተከትላ ያገኘችው እንጂ ቲና ግን ዳኒን ከምንም በላይ ትወደዋለች፣ ታፈቅረዋለች። ስለዚህ የምታደርገው በጠቅላላ ለሱና ለሷ ለወደፊት ህይወታቸው ቢሆንም ዳኒ ግን በተደጋጋሚ ከጀርባዋ እየወጋት ነው ያለው ማለት ነው። ያው ቲና ጥሩ ስራ እየሰራች አይደለችም፣ ግን እናውቃለን። ዳኒ ግን እየከዳት ነው። እሷ ለሁለቱ ጥቅም ብላ እያስኬደች ያለችው ነገር ከዚህ በፊትም ያየነው ነገር ነው። እሷ ትዳሯን ሁሉን ነገሯን ያበላሸችው ለሱ ቢሆንም እሱ ግን በቃኝ ብሎ ከነሱ ጋር ሆኖ በጣም እያታለላትና እየከዳት ነው ያለው። እንደውም መጨረሻ ላይ እሷ በጣም ተቀይረሃል፣ ታውቆሃል ወይ ከኔ ጋር ምንም እያደረክነ አይደለም፣ የበፊቱ አይደለህም፣ ችግር አለው የብትለው ምንም ችግር የለም ብሎ ሸምጥጧታል ማለት ነው። እንግዲህ ዳኒ ሙሉ በሙሉ ከነ ካሌብ ጋር ሆኖ ሁሉንም ይቅርታ ሁላ ጠይቋል ማለት ነው። ትሁትንም ይቅርታ ጠይቋታል። ትሁትም ያው ዳኒን በጣም አመሰግንሃለሁ በዚህ ልክ ታምነህ መገኘትህና መቀየርህ በእውነት ላንተ ፍቅር እንዲኖረኝና ላንተ ያ መጥፎ አስተሳሰቢ በጠቅላላ ባንዴ እንዲጠፋ ስላደረግክ በጣም አመሰግንሃለሁ። ምክንያቱም አባዬ ማለት ለኔ እንደ አባቴ ስለሆነ ቃልን ሳታጥፍ በቃልህ በመገኘትህ ሙሉ በሙሉ ስለነበረው ነገር በሙሉ ይቅርታ አድርጌልሃለሁ። እውነት ላንተ ያለኝ አስተሳሰብ ተቀይሯል፣ በጣም አመሰግናለሁ ብለዋለች። ዳኒም እንግዲህ ካንቺ ይሄንን ነገር በመስማቴ በእውነት በጣም ደስ ብሎኛል ብሏታል ማለት ነው። እንግዲህ ዳኒ በአንጻሩ ቲናን ሙሉ በሙሉ ትቶ ወደነ ካሌብ ሆኗል ማለት ነው። ምክንያቱም አሁን ዳኒ እንደዚህ ካላደረገም በዚህ መንገድ ካልሄደ ኤደንን እንደማያገኛት እርግጠኛ ስለሆነ እሷም ተቀይሮ ማየት ስለምትፈልግ ዳኒ አሁን ላይ እየሄደበት ያለው መንገድ እንግዲህ በጣም አዋጭና ጥሩ ነገር እያደረገ ያለ ይመስላል። ሁሉም ቤተሰቡ በጠቅላላ ይቅርታ አድርጎለታል። ዳኒ ካሌብንም ይቅርታ ጠይቋል። ካሌብም እውነት ስለተጸጸትክና እንደዚህ ስላልከኝ ሰው ከስተቱ ሲማር ምንም ቢሆን ይቅር ይባላል። እግዚአብሔር ራሱ እኛ ይቅርታን ከእግዚአብሔር ነው የተማርነው። ስለዚህ ይቅርታ አድርጌልሃለሁ፣ ላጠፋኸው ለሰራኸው ነገር በሙሉ ተጸጸትክ፣ ይቅር ብዬሃለሁ ብሎት እንግዲህ ካሌብና ዳኒም በጣም ፍቅር ሆነዋል። እንግዲህ ስለ ቲና ራሱ አንዳንድ ነገር ያው አብረው ሊሰሩ ሁሉ ተስማምተዋል ማለት ነው። ስለዚህ አሁን እዚህ ጋር ቲና ብቻዋን ቀርታለች። እንግዲህ ከብዙ ሰው ጋር ነው እየተጋጨች ያለችው፣ ከ4 ሰው ጋር ብቻዋን እየተጋጨች ነው ያለችው። እንግዲህ የማሸነፍ እድሏ በጣም ጠባብ ነው። መጀመሪያም ሁሉም ነገር አይሳካላትም። አሁን እንግዲህ ሁሉም ስለተባበሩባት እውነቱ ሁሉ ነገር ከንቱ ነው የሚሆንባት። ምክንያቱም አሁን ሁሉም እየቀለዱ ነው ያሉት። ትሁትም ካሌብን ካሳመነችው በኋላ ሁሉም ነገር እንደተፈጠረ አባዬም እንደሞተ አስመስለን በሷ ጨዋታ እኛ ራሱ መጫወት እንችላለን፣ ስታሾፍብን ማሾፍ እንችላለን
እንችላለን ብላ ቀለል አድርጋ ለካሌብ ከነገረችው በኋላ ካሌብም ያው ባይዋጥለትም በጣም ትንሽ ይከብዳል። አባትህ በህይወት እያለ ሞቷል ብሎ ማሰብና ማስመሰሉ በራሱ ትልቅ ነገር ነው። ስለዚህ ካሌብ ግን ይሄን ነገር ማድረግ አልችልም ቢልም ትሁት ግን አሳምነዋለች ለወደፊትና እሷን ለመበቀል አባዬም እያሰበ ስለሆነ ስለዚህ ይሄን ነገር ማድረግ አለብህ ብላ አሳምነው እንግዲህ ካሌብም አባትየው በህይወት እንዳሉ እያወቀ እንደሞተ ለማስመሰል ቆርጠዋል ማለት ነው። ሶስቱም እንግዲህ ዳኒም ካሌብም ትሁትም እንግዲህ በአንድ ላይ ሆነውባቸዋል። ያው የካሌብ አባትም ሳይረሳ ማለት ነው። ስለዚህ ቲና እንዲሁ ትፍጨረጨራለች እንጂ ምንም ነገር አይሳካላትም ማለት ነው። እንግዲህ ካሌብ ራሱ አሁን ቤት ውስጥ የሞት ሰርተፍኬት ጭምር አምጥታ ለካሌብ ስትሰጠው አሜን ብሎ ወይኔ አባቴ በቃ ሞተ ማለት ነው ወይ ብሎ ቲናም ስታለቀስ እንግዲህ ትሁትም የእሷኑ የማስመሰል ተግባር እየተገበረች ቤት ውስጥ እንግዲህ ለቅሶ በለቅሶ አድርገውት ነበረ። ልቦናቸው እያወቀ እሷ ላይ እያሾፉባት ነው። እሷ ግን የምር ነው እያደረገች ያለችው። ሰርተፊኬት ሁሉ አሰርታ አምጥታ እንግዲህ ለካሌብ ሰጥተዋለች። ካሌብ አሜን ብሎ ተቀብሏል ማለት ነው። ይባስ ብላ እንደውም ለካሌብ ሁሉንም ነገር ማመቻቸት አለብህ፣ ለአባዬ ቤተሰቦች በጠቅላላ የአባዬን ሞት መስማት አለባቸው፣ ለዚህም የሚደረገውን ነገር ማድረግ አለብን፣ 40ውንም ሞት ዓመቱንም ሁሉንም ነገር ማዘጋጀት አለብን ብላ አስጠንቅቃ ከነገረችው በኋላ እሱም በሀሳቧ ተስማምቷል። እሷ ራቅም ብላ እንግዲህ ስለ ሀብት ንብረቱንም ወደ አንተ ማዞር አለብህ ብለዋለች። እሱም ይሄ አስፈላጊ አይደለም ቢላትም እሷ ግን ይሄ ነገር በኋላ ከአባዬ ጀርባ ያለውን ነገር ስለማናቅ ወደፊት የሚመጣ ነገር ስለማይታወቅ ስለዚህ ሁሉንም ነገር በስምህ ማዞር አለብህ ብለዋለች። እሷ ያው ለተንኮል እንደሆነ ያውቃል፣ ግን እሷ ለራሷ እያመቻቸች ነው። በእሷ መንገድ እሷ ብልጥ የሆነች መስሏታል። እሱ ግን ያው እየቀለደባትና እየተጫወተባት ነው። ከምንም በላይ ምስኪን መስሎና ያው የምትለውን ሁሉ እሺ እያለ ነው። ግን አንዳንዴ ያው ከትዕግስት በላይ ይሆንበታል። ማነቅም መደብደብም እሷንም መግደል ሁላ ይፈልጋል። ግን ህይወቱን ወደ ሌላ ነገር ውስጥ መጨመር ስለማይፈልግ ብቻ የምትለውን ነገር በጠቅላላ እሺ ብሏታል ማለት። እሷ ግን ይሄ ሁሉ አልበቃትም። በስተመጨረሻ እንግዲህ ካሌብን የመግደል ሀሳብ ማምጥታለች። ለዳኒም ደውላለች። ስታወራው ዳኒ እንግዲህ ያው ከካሌብ ጋር ስለተስማማ ቀጥታ ደውላ የምትለውን አሰምቶታል። ግን ማን እንደምትገል በእርግጥ ባያውቅም ዳኒ እንግዲህ ከካሌብ ጋር ስለሆነ ልትገለው እንዳሰበች ይነግረዋል ማለት ነው። እሷ የነገረችውንም መጥቶ ለትሁት ከነገራት በኋላ ትሁት ግን ለካሌብ ይሄንን ከሰማ አይለቃትም፣ ይገላታል። ስለዚህ ሌላ ነገር ነው ማመቻቸት ያለብን፣ እንጠብቀዋለን እኛ ለሱ ከመንገር ይልቅ እኛ በምንችለው መንገድ ሁሉ እንዲጠነቀቅና እኛም እሱን ከጀርባ ሆነን እንጠብቀዋለን ብለው ዳኒና ትሁት ተስማምተዋል ማለት ነው። እንግዲህ ቲና አሁንም ካሌብን ለመግደል ፈልጋለች ማለት ነው። ሙሉ በሙሉ አሁን እያሰበች ያለችው እሱን ከገደልኩትኝ እኔ ሚስቱ ነኝ፣ ከኔ ውጪ የሚወርስ ሰው የለም፣ ስለዚህ ገድየው ውርሱ ለኔ ይሆናል ብላ እያሰበች ነው። ዳኒ ግን ልጅ ካልወለድሽ ልጅ ከሌለሽ እኮ ወራሽ የመሆንሽ እድልሽ በጣም ጠባብ ነው ቢላትም እሷ ግን ሰው ሚላትን ስለማትሰማ በራሷ መንገድ ለመራመድ ፈልጋለች ማለት ነው። እንግዲህ ካሌብም ሁሉም ነገር ጥግ ስለደረሰበት በስተመጨረሻ እንግዲህ ምንም ማድረግ ስላልቻለ እቺ ልጅ ለአንዴና ለሁለቴ መማር አለባት ብሎ ስላሰበ ያው በእርግጥ ሊያረግ ያሰበው ነገር በጣም አስቸጋሪና ትልቅ ነገር ነው። ህይወቱ አደጋ ላይ የሚጥል ነገር ነው። እንግዲህ እቤት ሽጉጡን አውጥቶ እንግዲህ ግንባሯ ላይ ደቅኖባት እየተማጸነችውና እየለመነችው ነበረ። ያው እንግዲህ ይግደላት አይግደላት አናቅም። ካሌብ ግን ቲናን ከገደላት የባሰ ትልቅ ጣጣ ውስጥ ይገባል። አባትየውም መቼም ጸጸቱን አይችለውም ካሌብ ቲናን ከገደላት። ምክንያቱም ቲና ከሞተች ያው ካሌብ የሚደርስበት ነገር ግልጽ ነው። ቀጥታ ወደ እስር ቤት መግባቱ አይቀርም። አባትየው ደግሞ ይሄንን እንዲሆን አይፈልግም። ካሌብ ግን እንግዲህ ስህተት ባይሰራ ጥሩ ነው ብለን እናስባለን። እንግዲህ ቲናን ለመግደል ግንባሯ ላይ ሽጉጥ ደቅኖባት ነበረ ማለት ነው።